እንኳን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ እያልኩኝ ስለ እመቤታችን ስለ ቅድስት ድንግል ማርያም ውዳሴ የሚናገረውን አርጋኖን የዕለቱን ስንክሳርና እንዲሁም በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እንደየቅደም ተከተሉ እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለመለየት ሶስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጽፋለን። ይሄውም የምስጋና መሰንቆ የቅዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የማርያምን ድንግልናዋን የሚያደንቅ መጽሐፍ እንጽፋለን። ክብሯንና ገናንነቷንም የሚናገር ስሟንም የሚያከብር ቅድስናዋንም የሚያመሰግን ለንግሥትነቷ መገዛት እንዲገባ የሚናገር መጽሐፍ እንጽፋለን። አምላክን የወለደች እመቤታችን ይህችውም የወርቅ ምስላል ናት። ከሚያሰጥመውን ባህር ማዕበል ሞገድ የተነሳ የማትንቀጠቀጥ መልህቆቿም በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቃነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናክል የለበትም። አቤቱ የልቡናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችንን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬን መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጥ ዘንድ አቤቱ ሆይ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችንን ምስጋና ሚስጢሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጻሕፍት ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የእዝራን አንደበት የገለጽክ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮቼንም እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውንም ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ፣ ኃጢአትን ያይደለ ጽድቅን ያስቡ። ርኩሰትን ያይደለ ንጽህናን ያስቡ። የዋህነትንም ያስቡ፣ ሽንገላን ያይደለ ትህትናንም ያስቡ። ትዕቢትን ያይደለ ፍቅርንም ያስቡ። ቅንዓትን ያይደለ ልባምነትንም ያስቡ። ስንፍናን ያይደለ ክብርን ያስቡ። ጉስቁልናን ያይደለ የሰማዩን ያስቡ። የምድሩን ያይደለ የማያረጀውን ያስቡ። የሚያረጀውን ያይደለ የማይጠፋውን ያስቡ። የሚጠፋውን ያይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨዋነት የጣፈጠ ከማርም ወለላና ከሶከር ምንጭ ይልቅ የጣፈጠ ይሁን። በዚህ ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንዲመስላቸው ንጹሐዊት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንድ ልጅ ነገር ይሁን እንጂ። አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህች ጸሎት በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡ እኔ በዚህች ጸሎት በጸለይኩ ጊዜ ወደ አንደበቴ ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበይው እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደተናቀ የምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም፣ ያማረውን የተወደደውን ምስጋና ለገናነትሽ የማቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን፣ ነጭ ሐሩን፣ የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩህን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሰራው ክብር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ለአንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊውም ጥፋት መሸሻ አንቺን አገኘሁ። በኃይል ከሚነጥቁ በቅድሚያም ከሚገድሉ ከአረብ አንበሶች መሸሻ አንቺን አገኘሁ። አውሮችን ይነጥቃሉ፣ ለጠቦቶችም አይራሩም፣ አርጊቶችንም አይምሩም። ሁልጊዜም ለመዋጥ አፋቸው የተለቀቀ ነው። ለነገም ከሚያሳድሩ ከአረብ ተኩላዎች መሸሻ አንቺን አገኘሁ። አውራውን ይነጥቃሉ፣ ጠቦቲቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም።
ከሰይፍ ስለት፣ ከጦር ሀፎች፣ ከጸብ ክርክርም ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶቼ እጅ መሸሻ፣ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮችም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። በድንጋይም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታበትም፣ የነፋሳትም ኃይል አያናዋውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም። ይህንንም ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘሁ። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽም መላ። እንደ ጊዮን ወንዝም በክረምት ጊዜ እንደ ጤግሮስም ፈሳሽ፣ በአዝማራ ጊዜ እንደ ኤፍራጥስም ወንዝ፣ በሸት ጊዜም እንደ ኤፌሶን ፈሳሽ፣ በጮርቃ እንጮጭ ጊዜ ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽኝ። በሐሴትም ጊዜ ክብ ዘውዴ ሐቲም ቀለቤቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ፣ እንዲሁም እላለሁ እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም አውቄ አደነኩ፣ በአራተኛው እንጂ የበጎ እረፍት አላገኘሁም። አዳም ከእህቱ ምድር የተወለደ በተፈጥሮ ነው፣ እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷን በተፈጥሮ ነው፣ ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝም የረባኝም የለም። ስንኳስ እኔን ራሱንም አልጠቀመም። እሊህ 3ቱ ልደታትም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርማ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና እጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዳ በግይት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለሙን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽራሪያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ያየው ሰረገላ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ። የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን። ወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ ከዚህ በመቀጠል ደግሞ በሐምሌ 16 የሚነበበውን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜያ አገር ነበር። አባቱም አጥራቢዎስ የሚባል ባለጠጋ ነው። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ መሰገነለት። ይህን ዓለም እስከ ናቀና እንደርሱ መነኮስ ይሆን ዘንድ እስከ ወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴ ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደው። በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ሥጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነትህ እዘን፣ ድካምህንም ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ሥራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከእነርሱ በረከትን ትቀበል ዘንድ ከመሞትህ በፊት ወደ አባትህና እናትህ ሂድ የሚል ራእይ አየ።
ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታ አስጨንቃት ነበረ። እረፍቱም በቀረበ ጊዜ እግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጠው አማላት። እዚህም በኋላ ያንን የወርቅ ወንጌል ሰጣት፣ እንዲህም አላት፣ ይህንን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። በማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮሁ፣ መሪ ልቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7 ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጃቸውን ያማሩ ልብሶች አምጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላዋን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆቹም ገነዙት። በዚያ በትንሹ ማደሪያም ውስጥ ቀበሩት። ከስጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህ በኋላ በስሙ ያማረች ቤተክርስቲያንን ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሐንስ ዘወንጌለ ወርቅ ንዋዩ ዘአግበረ ሎቱ አቡሁ እምነ እበዩ ወበተጋድሎ ማሰነ ወተወለጠ ራእዩ እስከ ነስእኑ ጠይቆ ተገጹ ኪያሁ ዘርዩ ወእስከ ሰአለዎ ያውህድ እምብዙ ስቃዩ ዘአቅረብኩ ማህሌት አዘኪረ አይላፈ ምለት ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ወኩፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰብአ ቃሎ በዝነ መንፈስ በጸሎተ እሞ ማርያም አራቂተ ኩሉም ባይ ሰቦረ ይመሃረነ ኢየሱስ ክርስቶስ። ከዚህ በመቀጠል ደግሞ የዕለቱን በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እናሰማለን። ከመነኪር ኮንክዎሙ ለአሃዌ ወነግድ ለደቂቀ አቡየ ወእምየ እስመ ቅንዓተ ቤትከ በልአኒ ከመነኪር ክዎሙ ለአሃውየ ወነግድ ለደቂቀ አቡየ ወእምየ እስመ ቅንዓተ ቤትከ በልአኒ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማርቆስ ወንጌል ምዕራፍ 8 ቁጥር 34 እስከ ፍጻሜ ያለው ኃይለ ቃል እነሆ። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። የሚሰማ ጆሮ ያለው መስማትን ይስማ አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አምላካችን እግዚአብሔር ከእናታችን ከቅድስት ኪዳነ ምሕረት ረድኤቷን በረከቷን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።